ስለየትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት አመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀምር ፋኖን አምጥታ 4 ኪሎ አስገባል አልነው። የፋኖ ጉዳይ ብቻ ወይም የሆነ ታጣቂ ኃይል አይደለም ኢሹአችን። ጦርነት መቆም አለበት። ጦርነቱ እንዲቆም ጄኒውን ድርድር ያስፈልጋል። አፍተሮል ጦርነት እየተደረገ ነው ለማለትም አሁን በኔ ደረጃ ወይም ባንቺ ደረጃ ተገቢ ነው ወይ ማለት ግጭት ነው ጦርነት ነው የኔና ያንቺ እንትን አይደለም። ነገር ግን ዞሮ ዞሮ አይ ነው እንጂ ጦርነት የምትለው አሁን ለምሳሌ ጠቅላይ ሚኒስትሩ ለፊት የገለጹት ምንድነው? ጦርነት እኛ ሳንፈርም የሚላ ጦርነት ነው ሳቸው ካሉ እንላለን። አዳምጠኝ እንትኑ ብያኔውን እኮ ልነግርህ። እኛ ሳንፈርም የሚላክ ድሮን የለም፣ ድሮን እንልካለን ፈርመን። እያንዳንዱ የድሮን ጥቃት በእኛ የተፈረመበት ነው ብለዋል። ያ ድሮን እኔ እውነቱን ለመናገር ታጣቂን ገደለ ሲባል አልሰማሁም። ንጹሃንን ነው ተደጋጋሚ ሲገድል የነበረው። ጦርነት ለማለት ምንድነው የሚጠበቀው? ጠቅላይ ሚኒስትሩ ወይ ሀገር እመራለሁ የሚለው አካል ወጥቶ ጦርነት ካላለው እያንዳንዱ የሚያሳየው ነገር ጦርነት ሆኖም ጦርነት አንደውም ግጭት ነው ልንል እንችላለን። ነው ፖይንቱ ሊተው የሚገባቸው አሉ። ወይም አሁን ያልሹን ለምሳሌ በዚህ ቦታ ላይ ጦርነት እያደረግን ነው መንግስት ሳይል በግጭት ደረጃ ያለውን ጦርነት ልል አልችልም። አይ ንጹሃን በጅምላ እየተገደሉ ግጭት ነው ልለው ደግሞ ነው በጅምላ እየተገደሉ የሚለውንም የሚያጠና አካል እሱማ በጣም ብዙ ዓለም አቀፍ ተቋማት ገለጹት። የአይን ማግኘት የኔና ያንቺ አጀንዳ ግን ይሄ ቅድመ ሁኔታው ነው ለያፋ። ስለዚህ አብሮ እየሰራ ነው ሊያስብል ይችላል። ወይም መንግስት አብራችሁ እየሰራችሁ ነው ብሎ ቢተነኩሳችሁ አይችልም፣ ተገቢ አይደለም። ከገባችሁበት በደንብ ለምን አይችልም መሰለ? ጦርነቱ ይቆም። ህዝብ እየገደለ ያለው ህፃናትን ከትምህርት ገበታ እያፈናቀለ ያለ ጦርነት እንዲቆም ድርድር ይደረግ ነው ያለው። እሺ ሚስጥር ምክር ቤቶችም ወንበር ማግኘት የሚታሰብ አይደለም። ስለዚህ አሁን የምትሉትን ነገር ለሚቀጥለው 5 ዓመት ከመሆን የሚከለክለው ምን አለ? ብትሳተፉም ባትሳተፉም ምርጫው ፍትሃዊ እንዳልሆነ ቢያንስ ይታወቃል። ሌላው ደግሞ የምገልጸው ነገር መሳይ አሁንም ቢሆን የምናገረው የኛ የምርጫ አረዳድና የምርጫ ሂደቱን የምንመለከትበት መንገድ እንዲሁም ደግሞ ኢሃፓ ወይም ደግሞ እንደ ቅንጅትም ምርጫው ሂደት ውስጥ እንሳተፋለን ማለት ፈርመን ኦኬ የተደረገው ምርጫ ጄኑን ነው ትክክል ነውና ብልጽግና አሸንፏል ወይም ደግሞ እንደተባለው ይቀጥልና ለተለያዩ ለተቃዋሚ ፓርቲዎች የተወሰነ ወንበር ሰጥቷልና ትክክል ነው ጄኑን ነው ህዝቡ ግን ብልጽግናን ስለሚፈልግ መረጠ አይደለም። ሂደቱ ግን አንደኛ ተወደደም ተጠላም መሳይ በምርጫው የሚያምን ህዝብ አለ፣ ምርጫውን ተስፋ አድርጎ የሚጠብቅ ህዝብ አለ። ያ ህዝብ አማራጭ ማጣት ያለበት የትኛው ህዝብ ነው? እውነት ለመናገር በጥናት ያረጋገጣችሁበት በኢትዮጵያ በምርጫ እምነት ጥሎ ውጤት ይመጣል ለውጥ ይመጣል ብሎ የሚያምን ህዝብ ለመኖሩ በጥናት ያረጋገጣችሁት ነው ወይስ ለናንተ ምርጫው ላይ ለመግባታችሁ እንደ ምክንያት ለመጠቀም በሚል ነው? ይሄንን በጥናት ያልተረጋገጠ በየትኛው መረጃ ይሄንን ድምዳሜ ላይ እንደደረሳችሁ ምናልባት መረጃው ካላችሁ ልትነግሩን ትችላላችሁ። በነገር ላይ መሳይ ለምሳሌ ሌሎች ተቃዋሚ ፓርቲዎች ምርጫ ውስጥ ሲገቡ የኢሃፓን ያህል ጫና አልደረሰባቸውም። ለምሳሌ ኢሃፓ ጄኒውንሊ ተቃዋሚ ፓርቲ ነው ፕላስ ደግሞ ከህዝብ ጎን በመቆም ይታወቃል። አሁንም ቢሆን የህዝብን ሁኔታ ያላገናዘበ እያልን ያለ ነው እኮ ወጣችሁ ምረጡን አይደለም። አሁንም ቢሆን ከህዝብ ጋር ባሉን ኮሚኒኬሽኖች በሙሉ ወጣችሁ ምረጡን አይደለም። ግን አሁን ያለው ሁኔታ ትክክል አይደለም። አሁን ያለው ሁኔታ ኢትዮጵያ ውስጥ መቀጠል የለበትም። እኛ የፖለቲካ ፓርቲ ነን መሰለኝ። የፖለቲካ ፓርቲ አሁን ያለው ሁኔታ መቀጠል የለበትም ሲል መቀየሪያ ማዕቀፎች አሉት። በህግ የተቀመጡ መቀየሪያ ማዕቀፎች አሉ። ከዛ በፍጹም ልንወጣ አንችልም። ኤክስፔክቴሽኑ ምንም ሆነ በምርጫ ለመሳተፍም በራሱ እኮ የፖለቲካ ውሳኔ የፖለቲካ ምርጫ ነው። ምርጫ ባለመግባታችሁ እንደውም የበለጠ ደጋፊ ልታገኙ የሚችሉበት የኢትዮጵያን ነገር በደንብ አንብባችሁ የህዝብን ስሜት የህዝብን የልብ ትርታ አዳምጣችሁ ውሳኔ እንደምትሰጡ አንዱ ማረጋገጫ ህዝቡ የነፈገውን ትኩረት ያልሰጠውን ከነመኖሩ ምርጫ የተወውን ጉዳይ እናንተ ስትገቡበት ከህዝብ የልብ ትርታ ከህዝብ ፍላጎት ውጪ እንደሆናችሁ የሚያሳይ ነው። ማሳያል ጠይቀህ እችላለሁ መሳይ። ምሳሌ ህዝቡ የተው ምርጫ ስትለኝ ጥናት ሰርተሃል ወይ ልልህ እችላለሁ እኔም አደቨሪ ሴም ታይም አንተ እንዳልከው። ነገር ግን ጉዳዩ ያ አይደለም። ዋናው መታየት ያለበት እኛ ጭብጨባን ፍለጋ አይደለም፣ ድጋፍን ፍለጋ አይደለም። ነገር ግን እንደ ፖለቲካ ፓርቲ ያለውን ሁኔታ በስነ ስርዓት እንዳልኩ በጥናት ላይ ተደግፈን ስናጠና ከዚህ በፊትም ራሳቸውን ከምርጫ ያገለሉ ፓርቲዎችን ተሞክሮ ስናይ ምንም አይነት የሚመጣ ለውጥ የለም። ያለው ብቸኛ ለውጥ ህዝቡን አማራጭ በማሳጣት ተወደደም ተጠላ ምርጫ ይደረጋል አይደለ? ምርጫ እናደርጋለን ተብሏል። በህገ መንግስት ምርጫ መደረግ እንዳለበት ተቀምጧል። ያንን
ግን ትክክለኛ ጄኒውን የሆኑ ለህዝብ የሚቆረቆሩ ፓርቲዎች ምርጫውን ቦይኮት ባደረጉት ቁጥር ምንድነው የሚፈጠረው? ህዝቡ አማራጭ ያጣል። አማራጭ አለው። አሁን ህዝብ የሆነ አማራጭ አለው ወይ? እንደው ሚስጥረ ስላሴ እኛ ከርቀት ስለሆነን ሳይሆን ቀደም ሲል ያልሽውንም ጥያቄ ለመመለስ ያህል የህዝቡን የልብ ትርታ በተለያዩ መንገዶች ማረጋገጥ ይቻላል፣ ከሂደቱ ማረጋገጥ ይቻላል። በአሁኑ ሰዓት ይሄ ምርጫ እንግዲህ 4 ወር 3 ወር የቀረው ምርጫ ከዚህ በፊት የነበሩትን የምርጫ ታሪኮችን ስናስብ በዚህ ወቅት ላይ ምን አይነት የህዝብ ስሜት ምን አይነት እንቅስቃሴ እንደሚታይ ይታወቃል። ከዛ በመነሳትም ከበፊተኞቹ ተሞክሮ አሁን በተለያየ መንገድ የህዝቡን ስሜቶች ለማወቅ ባደረግነው በተለያየ መንገድ በደረስንበት ድምዳሜ ይሄን ምርጫ ብልጽግናና ኢዜማ እንጂ ሌሎች ፓርቲዎችም ጭምር ሌላው ቀርቶ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሁሉናይ ላለማጣት ነው እንጂ ምርጫ የለም ብሎ እኮ ነው አልገባም በተወሰኑ አዲስ አበባ ላይ ወዳደራል ያለው ገምግመው ጨርሷል። ይሄ ምርጫ አይደለም አብይ አህመድ ምርጫ አጠብቁ ብሏል። እንደዚህ አይነት ነገር ባለበት እናንተ ምን ልትለውጡ ምን ውጤት ልታመጡ ፋይዳውስ ምንድነው? በመሳተፋችሁ የምታገኙት አንድ ጥቅም ገምግማችሁ ካለ እሱን ታስረጅን ትቻያለሽ። ከዛ ባለፈ ግን ስለ ምርጫው በአሁን ሰዓት 3 ወር ቀርቶት እንደምንሰማው ከሆነ አንድም የፖለቲካ ፓርቲ እስካሁን እጩ አላስመዘገበም። እንግዲህ ያም ቀኑም ተራዝሞ ብዙ ነገሮች እንዲራዘሙም ተደርጎ የሚመዘገብ የሌላ ፓርቲ እጩ አላየንም። በዚህ ሂደት ውስጥ መሳተፍ በራሱ ታሪካችሁን አያበላሽም ወይ? እሱ ሚስ ኢንፎርሜሽን ነው። በነገር ላይ መሳይ በጣም ብዙ ፓርቲዎች እጩዎቻቸውን እያስመዘገቡ ነው። ኦልሞስት ወደ መጨረሱ ያሉ ፓርቲዎችም አጃቢዎችን አይደለም የጠቀስኩልሽ፣ አጃቢዎቹ አስመዝግበዋል። አይ ጄኒውን ተቃዋሚ ፓርቲዎች የምትላቸውን ፓርቲዎች እጩዎቻቸውን እያስመዘገቡ እንደሆነ መረጃው አለኝ። በግልጽ ስለምናወራ ስለምንገናኝ ስለምንነጋገር ማለት ነው። ጉዳዩን ማጣራት ይቻላል። ግን አሁን ስለ ኢሃፓ ፎከስ ላድርግና ቅድም እንዳልኩ ለኛ የምርጫው ሂደት አስቻይ ሁኔታዎች እንዲፈጠሩ የመታገያ መንገዳችን ነው። ምርጫውን ቦይኮት አድርገን ምን እንድናደርግ ነው ራሱ ኤክስፔክት የሚደረገው? እኔ የፖለቲካ ፓርቲ ስትሆን እንደሌላው አካል ሌላ እንቅስቃሴ እንደሚያደርገው አካል ኤክስፔክት ሊደረግብህ አይችልም። በመጀመሪያ ደረጃ እኛ በህግ የተቀመጡ ማዕቀፎች አሉ። ቅድም እንደነገርኩ ከዚህ በፊት ምርጫውን ቦይኮት አድርገው ያልተሳተፉ ፓርቲዎች ለማህበራዊ መሰረታቸውም ከዛ ደግሞ ለደጋፊዎቻቸውም አጠቃላይ ለሙሉ ደግሞ ፐብሊኩ ኢን ጀነራል ደግሞ ምንም የፈየዱት ነገር የለም በእኛ ግምገማ በእኛ ጥናት መሰረት ማለት ነው። ስለዚህ እኛ ሂደት ውስጥ እንሳተፋለን፣ አስቻይ ሁኔታዎች እንዲፈጠሩ እንታገላለን። ነገር ግን አሁን ባለው ሁኔታ የሚሄድ ከሆነ አሁን ባለው ሁኔታ በማናለብኝነት ጦርነቶች የሚቀጥሉ ከሆነ አሁን ባለው ሁኔታ እስረኞች የማይፈቱ ከሆነ ራሳችንን ከምርጫው እናገላለን፣ ሌሎች ሜዥሮችን እንወስዳለን። በእኛ በኩል እንደ ኢሃፓ ያ ነው የኛ አረዳድ። ነገር ግን አሁን ላይ ውጭ ሆነን ልክ ኢትዮጵያ ውስጥ ሰላማዊ ሰልፍ ማድረግ አይቻልም፣ ኢትዮጵያ ውስጥ ህዝባዊ ስብሰባ ማድረግ አይቻልም ስለተባለ አለመሞከር ማለት በፈቃደኝነት መብትን አሳልፎ መስጠት ነው። አለመታገል ማለት በራሱ ሚስትር ስላሴ እናንተው እኮ ሞክራችሁት ነው። እናንተው ናችሁ ሂደቱን ለክታችሁ መዝናችሁ ስብሰባ ማድረግ አልቻላችሁ፣ ሰልፍ ማድረግ አልቻላችሁ። እንደማይሆን በተግባር የተረጋገጠው መሳይ ደፍረን ስለሞከር ነው። ኢትዮጵያ ውስጥ ናችሁ አትችሉም ይሄን ማድረግ ምን ቀልድ ነው እንደያዛችሁት እየተባለን ደፍረን ስለሞከር ነው። ስንት ጊዜ ሙሉ በዓለም አቀፍ ማህበረሰብም በለው በአጠቃላይ ደግሞ በኢትዮጵያ ውስጥ ሰላማዊ ትግል ማድረግ እንዴት አስቸጋሪ እንደሆነ አጋልጠናል። ያንን ባናደርግ ኖሮ ቀድሞ እንደሚባለው ሰላማዊ ሰልፍ አለመጥራት፣ ህዝባዊ ስብሰባ አለማድረግ ብናደርግን መብትህ ነው እና እኛም አንሞክረውም። ስለዚህ መከልከልን መብት ነው። እንደምትከለክል ግን ዓለም እንዳያውቅብህ ሸፍነንልሃል የሚል ኢምፕሊኬሽን ያለው ያንን አናደርግም። በሂደት ውስጥ ሆነን በመሞከራችን ውስጥ ሆነን በማድረጋችን ውስጥ ሆነን ግን እንደማይቻል አሳይተናል። ያ ለስርዓቱም ቀላል ኪሳራ አይደለም። ከዛ በኋላ የሆነውን ነገር ስላየን ማለት ነው። ስለዚህ አሁንም ቢሆን እኛ እስረኞች እንዲፈቱ እንፈልጋለን። እስረኞች እንዲፈቱ ግን ቁጭ ብለን አይደለም የምንጠይቀው፣ እየታገለን ነው የምንጠይቀው። ተስፋ ቆርጠን ከመጀመሪያው እንደዚህ ማድረግ አይቻልም ብለን አይደለም እንበልና የሆነ ሚራክልም በለው የሆነ ነገር ተፈጥሮ አስቻይ ሁኔታዎች ቢፈጠሩ ህዝቡ አማራጫቸው ብልጽግና ሊመርጥ ነው ጄኒውን የሆኑ ተቃዋሚ ፓርቲዎች ምርጫውን ቦይኮት አድርጉት ከተባለ በዚህ አይነት ግምገማ ምርጫ ውስጥ ገብታችሁ ከሆነ እንዴት እንደመዘናችሁት አላውቅም። በ7 ዓመት የተፈተነ ምንም አይነት ለውጥ ለማምጣት ዝግጁ ያልሆነን ስርዓት በሚቀጥሉት 3 ወር ውስጥ እንደው የሆነ አስቻይ ነገር ቢፈጠር ሰውን አማራጭ እናሳጣዋለን የሚል ግምገማ አድርጋችሁ ከሆነ የገባችሁት ምናልባት ይህንን ለተመልካቹም ለአድማጩም ምላሹን ለህዝቡ እንተዋለን። ነገር ግን አሁን ምን የተለየ ውጤት ትጠብቃላችሁ? አሁን ክርክር አደረከው ለመረዳት አይደለም እየጠየቀኝ ያለው ወርዶቹን ትዊስት እያረካቸው ነው። እኛ
እያንዳንዱ ነገር በሁሉም አቅጣጫ ነው የምንመዝነው። ቅድም እንዳልኩ አንተም እንደ ጋዜጠኛ ህዝብም እንደ ህዝብ ከኛ ኤክስፔክት የሚያደርገው ነገር እና ከሌሎች ደግሞ የፖለቲካ ኃይሎች ኤክስፔክት የሚያደርገው ነገር የተለያየ መሆኑን መጀመሪያ ማመን አለበት በመጀመሪያ ደረጃ። ምክንያቱም እኛ ኢትዮጵያ ውስጥ ሆነን ስንንቀሳቀስ በሰላማዊ መንገድ ስርዓት ለውጥ እናመጣለን፣ በሰላማዊ መንገድ ኢትዮጵያን በሚገባት መንገድ እንመራታለን ብለን የተቀመጥነው በመጀመሪያ ደረጃ። ስለዚህ ኤክስፔክቴሽኑም መለያየት አለበት፣ መደበላለቅ የለበትም በመጀመሪያ ኤክስፔክቴሽኑ። በሁለተኛ ደረጃ ደግሞ እንዳልኩ እያንዳንዱን ነገር ነው የምናየው። ፖለቲካን የያዝነው ፖለቲካ በየጊዜው በጣም ተለዋዋጭ ነው። ነገ ምን እንደሚፈጠር የምታውቅበት ሀገር ላይ አይደለም ያለው። ስለዚህ ያንን ሪስክ መውሰድ አንፈልግም። እንደ ኢሃፓን በለው እንደ ቅንጅትን በለው እንደው ሚኒስትር ስላሴ ባለመግባት የሚገኘውንስ ጥቅም አስልታችሁታል ወይ? ቦይኮት በማድረግ እሱንስ ጥቅም አላያችሁትም? ምንም ጥቅም የሌለው ነው ብላችሁ ነው የደመደማችሁት? ባለመግባት የሚገኘው ብቸኛ ጥቅም የተወሰነ ሰሞን የህዝብ ድጋፍ፣ የተወሰነ ሰሞን የሚዲያ አፕሪሺዬሽን፣ የተወሰነ ሰሞን ዝና ነው ሊገኝ የሚችለው። የምርጫውንስ ውጤታማነቱን ዋጋ ማሳጣት አይሆንም? እናንተ ባልተሳተፋችሁ ቁጥር ሌሎቹም በራቁ ቁጥር ምርጫው ተቀባይነት እንዳይኖረው ዓለም አቀፍ ተቋማት እንዲረዱት አያደርግም? እንደ ኢሃፓ ነው የምናወራው መሳይ። አሁን የምናደርጋቸውን ሂደቶች ልጠቅስልህ እችላለሁ። ለምሳሌ ከዓለም አቀፍ ተቋማት ጋር በተገናኘን ቁጥር እንደ ኢሃፓ አሁን ላይ ያለው ሁኔታ ምን ያህል አስጊ እንደሆነ፣ ምርጫ ለማድረግ የማይቻልበት ሁኔታ እንደሆነ ሂደቱን የመታገያ ሜዳችን ለምሳሌ ህዝባዊ ስብሰባ ማድረግ አንችልም በምርጫ ጊዜ፣ በትንሹም ቢሆን በተወሰነ መልኩ ቢሆን የማድረግ እድል ሊኖረን ይችላል የሚል ግምገማ አለን። ሰላማዊ ሰልፍም እንደዛው። ለእኛ ያ የመታገያ ሜዳችን ነው። ካልሆነ ሁሉም በር ነው የሚከረቸመው። ሁሉም በር ይከረቸማል። ትግል የሚባል ነገር የለም። እንደ ኢሃፓ መግለጫ ከማውጣት የዘለለ ምንም አይነት እንቅስቃሴ ልናደርግ አንችልም። ከዛ በኋላ በሄድን ቁጥር ኢትዮጵያ ውስጥ አሁን ምርጫ ይደረጋል ሲባል ቤር ሚኒመሙንም የማያሟላ ምርጫ እንደሚሆን እንኳን ፍሪ ፌር እና ዲሞክራቲክ ቀርቶ ቤር ሚኒመሙንም የማያሟላ እንደሆነ እንገልጻለን። በተደጋጋሚ ማሳያዎች አሉ። እስረኞች ታስረዋል፣ ጦርነት አለ፣ ብዙ ነገር እንገልጻለን። የኛም የተከለከለው ህዝባዊ ስብሰባ አንዱ ማሳያ ስለሆነ ማለት ነው። ነገር ግን ቅድም እንደነገር እኛ የምንንቀሳቀስበት የህግ ማዕቀፍ አለ። እንትኖችን እንገመግማለን። ከዚህ በፊት ያልተሳተፉ ፓርቲዎች ምን አገኙ? ወተን እንደዚህ ስለሆነ የለንም ከማለት ውጪ ምንም አይነት ምንፈይደው ነገር የለም። ውስጡ ሆነን ግን አሁንም እየሞከረን ፌል እያደረገ ነው። ስለዚህ ሳንሞክር ወይም ማሸነፍ ስለማንችል ወይም ደግሞ ህዝቡ በምርጫ ተስፋ ስለቆረጠ ብቻ ሳይሆን ይሄ ምርጫ